ሰላም የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? በያለንበት የእግዚአብሔር ፍጹም ሰላም ከሁላችንም ጋር ይሁን እያልሁ ከመጋቢት 28 ቀን ጀምሮ እስከ መጋቢት 30 ባሉት 3 ተከታታይ ቀናት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሚታሰቡ ቅዱሳን አበይት በዓላትን ከዚህ ሰዓት ጀምሮ ማቅረብ እጀምራለሁ። እስከ ፍጻሜው ድረስ አብራችሁኝ ትቆዩ ዘንድ ግብዣዬ ነው። ዕለቱ ዛሬ መጋቢት 28 ነው፣ እሁድ። በዕለቱ የሚታሰብ ትልቁና አብይ በዓሉ የአብይ ጾም 7ኛ ሳምንት መግቢያ ኒቆዲሞስ ብለን የሰየምነው ነው። እንግዲህ ኒቆዲሞስ ሰው ነው፣ የአይሁድ አለቃ የነበረ ነው። ወገኑ ደግሞ ከፈሪሳውያን ወገን የሆነ ሰው ነው። ይሄ ሰው ከጌታችን ኢየሱስ ክርስቶስ ዘንድ በመዋዕለ ሥጋዌው እየሄደ ማታ ማታ ይማር የነበረ ነው። ቀን ቀን በኃላፊነት በአገልግሎቱ ሲያገለግል ይውላል። ማታ ማታ ደግሞ ጌታችን ጋር እየሄደ ይማር የነበረ ትጉ የሆነ ሰው ነው። ጌታችን ጋር የሄደበት ምክንያት በዘመኑ ድውያንን ሲፈውስ፣ ሙታንን ሲያነሳ፣ እነዚህን ሁሉ ታሪኮች ሲፈጸሙ በአካባቢው ያሉ ሰዎችም ሲነጋገሩ ስለሰማ እሱም ደግሞ ሂዶ ጠጋ ብሎ መማር ፈልጎ የሄደ ሰው ነው። እንግዲህ በዕለቱ የሚነበቡ ምንባባት አሉ። አንደኛው የሚነበበው ምንባብ ዕለቱን የተመለከተው የቅዱስ ጳውሎስ ወደ ሮሜ የላከው መልእክቱ ምዕራፍ 7 ከቁጥር 1 እስከ 11 ያለው ቃል ነው። በዚህ ክፍል በተለይ የኦሪትና የሐዲስ ኪዳን ሕጎች ምን ያህል የተሳሰሩ እንደሆነ መልእክትና ዋናው ጭብጡ ይሄ ነው። ኦሪት እንደ ሕግ ሙሉ በሙሉ የተሻረች እንዳልሆነችና እርስ በራሳቸው ተሰናስለው ከሐዲስ ኪዳን ጋር የሚሄዱ እንደሆኑ በተረዳ ነገር ይገልጻል። እንግዲህ ኒቆዲሞስ እና ጌታችን ሲነጋገሩ ኒቆዲሞስ የአይሁድ አለቃ ከመሆኑ በተጨማሪ ለአይሁዳውያን አስተማሪያቸውም የነበረ የሕግ ሊቅና ምሁር የነበረ ሰው ነው። ስለዚህ ጌታችን ደግሞ የሐዲስ ኪዳንን በኦሪት ዘመን የነበረውን አዲስ አድርጎ ቃል ኪዳኑን የሚያጸናበትና አማናዊው የሆነ ሕግ የተሰራበት ሕገ ወንጌልን የሰራበት ነው እና በሁለቱ ሰዎች መካከል የሚደረገው ክርክር በሁለቱ ሕጎች የሚደረገውን ክርክር የሚያሳይ ስለሆነ ንባቡ ይህንን የሚያሳይ ነው ማለት ነው። ሌላው ንባብ አንደኛ ዮሐንስ ምዕራፍ 4 ከቁጥር 18 እስከ ፍጻሜው ያለው ነው። እዚህ ላይ ደግሞ ያለው ባልንጀራን ስለመውደድ እና እግዚአብሔርን ስለመውደድ ነው። ስለ ፍቅረ ቢጽና ፍቅረ እግዚአብሔር። እነዚህ የሕግ ሁሉ ፍጻሜዎች ናቸው። አንድ ሰው ፍቅር አለኝ ሊል ከፈለገ በመጀመሪያ እግዚአብሔርን ሊወድ ይገባዋል። የፈጠረውን አምላክ መውደድ አለበት። የፈጠረውን አምላክ የማይወድ ሰው ፍጡር የሆነውን ሌላ ባልንጀራውን ሊወድ አይችልም። እግዚአብሔርን የወደደ እውነተኛ እግዚአብሔርን የሚወድ ሰው ደግሞ እውነተኛ ጓደኛውን ወይም ደግሞ ባልንጀራውን ይወዳል ማለት ነው እና በአንደኛ ዮሐንስ ምዕራፍ 4 እስከ 18 እስከ ፍጻሜው በአንደኛ ዮሐንስ ላይ ምዕራፍ 4 ከቁጥር 18 እስከ ፍጻሜው ባለው እግዚአብሔርን የሚወድ ሁሉ ይላል። እንግዲህ ይህ ቃል በደንብ ማስተዋል ይጠይቃል። እግዚአብሔርን የሚወድ ሁሉ ወንድሙን ወይም ባልንጀራውን ይወዳል ይላል። ይሄ በደንብ ማስተዋል ይጠይቃል። አሁን አንድ ሰው እግዚአብሔርን የሚወድ ሁሉ ነው ያለው። አንድ ሰው እግዚአብሔርን የሚወድ ከሆነ በእርግጠኝነት ባልንጀራውን ይወዳል። ቅዱሳን ሁሉ የሚያሰቃዩአቸውን፣ የሚገድሏቸውን፣ መከራ የሚያጸኑባቸውን የሚጸልዩላቸውና የሚወዷቸው ለምንድን ነው? ማንን ስለሚወዱ ነው? እግዚአብሔርን ስለሚወዱ ነው። እግዚአብሔርን የወደደ ሁሉ ሌላውን ላይወድ አይችልም። ይሄ የሕግ መሰረታዊ የሆነ ነገር ነው እና እንዲህ የሚለው ቃል ይነበባል። እግዚአብሔርን ወዶ ወደ እግዚአብሔር ፍቅር ተስቦ የሄደው ኒቆዲሞስ እንግዲህ በሚታሰብበት ሳምንት የሚነበበው አንዱ ምንባብ ይሄ ነው ማለት ነው። ሌላው በሐዋርያት ሥራ ምዕራፍ 5 ከቁጥር 34 እስከ ፍጻሜ ያለው ይነበባል። እዚህ ላይ ደግሞ በጣም የሚደንቀው ገማልያል የተባለ ሌላ የአይሁድ አለቃ የነበረ ሰው አይሁድ በሸንጓቸው
ሐዋርያትን አስረው ሊገርፉና ሊገሏቸው ብዙ መከራ ካጸኑባቸው በኋላ ምን እናድርግ የሚል ጉባኤ በተደረገ ጊዜ በመካከላቸው ተገኝቶ እነዚህን ሰዎች ለምን ይህን ያህል ታሰቃዩአቸዋላችሁ? ከሰው ዘንድ ከሆነ ይሄ የእነዚህ ሰዎች ጥበብና ስራ ይጠፋል፣ ከእግዚአብሔር ግን ዘንድ ከሆነ ግን ምንም ልታመጡ አትችሉም። ስለዚህ እናንተ ከእግዚአብሔር የመጣውን እናጠፋለን ብትሉ ከእግዚአብሔር ጋር እንደሚጣላ ትሆናላችሁ እያለ የመከራቸው፣ በዚህ ምክሩም ደግሞ እሺ አሰኛቸው ይላል። እነሱ እሺ አሰኛቸው፣ ገርፈው በሉ ውጡ፣ በቃ ከዚህ በኋላ ግን ይሄን ወንጌል የምትሉ ስለ ጌታችን የምትሉት ነገር እንዳታስተምሩ ብለው ገርፈው አባረሯቸው ይላል። ሐዋርያቱም ስለ ስሙ መከራ ይቀበሉ ዘንድ መንፈስ ቅዱስ አድሏቸዋልና ሁል ጊዜም በቤተ መቅደስና በቤት ስለ ጌታችን ኢየሱስ ክርስቶስ እርሱ ክርስቶስ እንደሆነ ማስተማርንና መስበክን አልተውም ይላል። በጣም የሚደንቅ ቃል ነው እዚህ ጋር የምናየው ነገር ማለት ነው። ደስ ብሏቸውን የወጡ ጌታችንም በወንጌል ነግሯቸዋል። መከራ በደረሰባችሁ ጊዜ፣ ስቃይ በደረሰባችሁ ጊዜ ስለ ስሜ ማለት ነው፣ በሌላ አይደለም። አንድ ሰው ሰርቆ ዋሽቶ ቀጥፎ አጭበርብሮ ቢቀጣ እሱ የሚገባውን ነው ያገኘው። ግን እግዚአብሔርን በመውደዳችን ሕጉን በመናገራችን ወንጌልን በመስበካችን ምን ከፍለው ዋጋ ሁሉ በእግዚአብሔር ዘንድ ዋጋ ያለው ነገር እንደሆነ ማስተዋል ይጠይቃል። እና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን ስለነገራቸው እነሱ በተገረፉ ጊዜ መከራ ባገኙ ጊዜ ደስ ብሏቸው ወጡ ይላል ከዛ ምኩራብ ውስጥ። ምክንያቱም ይህን መከራ የተቀበሉ ስለ እሱ ስም ስለሆነ ማለት ነው። እንዲሁ ደግሞ በዛን ጊዜ አቁሙ ተብለው ማስጠንቀቂያ ተሰጥቷቸዋል። ግን ይላል ሁልጊዜም በቤተ መቅደስና በቤት ስለ ጌታችን ኢየሱስ ክርስቶስ እርሱ ክርስቶስ እንደሆነ ማስተማርንና መስበክን አልተውም ይላል። አልተውም። ይሄ የሚተው ነገር አይደለም። ዛሬ እኛ በቤታችን ምንድን ነው የምንነጋገረው? አለ እግዚአብሔርን ነው ወይስ ሌላ ዓለማዊ የሆነ ምንም ለሕይወት የማይፈይድ የሆነን ነገር ነው የምንነጋገር? ይሄ ልንተው የማይገባው ነገር እንደሆነ ከሐዋርያቱ ሕይወት እንማራለን። እና በሐዋርያት ሥራ ምዕራፍ 5 ከቁጥር 34 እስከ ፍጻሜው ባለው ውስጥ ኒቆዲሞስ ከጌታችን ጋር ፈልገው የሄደው ቃለ እግዚአብሔርን ነው። ይህንን አልተወም። ስራው ምንም እንኳን ቀን የሚወስድ ቢሆንም፣ ፈሪሳውያን ጌታችንን አምርረው የሚጠሉት ቢሆንም፣ ሌሎች ብዙ ፈተናዎችና መከራዎች ያሉበት ቢሆንም ቢሰሙ ከምኩራብ እስከ መባረር ድረስ የሚወስድ ቅጣት ሊቀጣ የሚችል ሰው ነው። ያውም አለቃ ሆኖ ስልጣን ያለው ክብር ያለው በመምህርነት ደረጃ ያለው ሆኖ ይሄንን ፍቅረ እግዚአብሔር ወደፊት የወሰደው ሰው በመሆኑ ኒቆዲሞስ ሲታሰብ ይሄ ቃል ተሰናስሎ አብሮ ይቀርባል ማለት ነው። እንግዲህ በምስባኩ ላይም ይሄ እንግዲህ በሌሊት ጎበኘኸኝ፣ ልቤንም ፈተንከኝም፣ አመፅም አልተገኘብኝም፣ የሰውን ስራ አፌ እንዳይናገር ስለ ከንፈሮችህ ቃል ጭንቅ የሆኑ መንገዶችን ጠበቅሁ እያለ ቅዱስ ዳዊት የተናገረው ቃል ይሰበካል። እንግዲህ በሌሊት ሄዶ ነው ጌታችንን ጥያቄ እየጠየቀ የተማረውና ይሄ ቃል በትክክል ዕለቱን የሚገልጽ ስለሆነ እና አባቶቻችን በዚህ መንገድ ከወንጌሉ ጋር ተሰናስሎ እንዲነበብ አድርገዋል። በዕለቱ የሚነበበውን ወንጌል የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 11 ያለው ቃል ነው። በዚህ ክፍል ውስጥ ኒቆዲሞስ መጣ። መጀመሪያ የኒቆዲሞስን ማንነት ይገልጣል። የአይሁድ አለቃ የነበረ ፈሪሳዊ ይለውና በሌሊት መጥቶ ጌታችንን ተናገረው ማለት ነው። የተናገረው ቃል አንተ የመጣው ከእግዚአብሔር ዘንድ እንደሆነ እናውቃለን አለ። ምክንያቱን ሲገልጽ ደግሞ አንተ የምታደርገውን ተአምር የምትሰራውን ስራ እግዚአብሔር አብሮት ያለ ካልሆነ በቀር ሊያደርግ የሚችል የለም ማለት። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ደግሞ ስለ ዳግም መወለድ አስረዳው በዚህ ሰዓት ማለት ነው። ግን አልገባውም። እሱ ሰው እንዴት ሆኖ ነው እንደገና የሚወለደው? ከአንዴ ከተወለደ በኋላ እንደገና ወደ ማህፀን ገብቶ ተመልሶ ሊወለድ ሁለተኛ ይችላል? እንዴት ይችላል? እያለ ጌታችንን ጠየቀው። ዳግመኛ ያልተወለደ ሰው የእግዚአብሔርን መንግስት ሊያያት አይችልም፣ እውነት እውነት እልሃለሁ እያለ ደግሞ ጌታችን ነገረው። ዳግመኛ መወለድን ምን ማለት እንደሆነ አብራራለት። ከስጋ የተወለደ ሁሉ የስጋ ልደት ነው የተወለደው። አንድ ሰው ወደ እግዚአብሔር መንግስት መግባት ካለበት በስጋው መወለድ ብቻ ሳይሆን ያለበት በመንፈስም ሊወለድ ይገባዋል። በመንፈስ መወለድ ደግሞ የሚቻለው ከውሃና ከመንፈስ ቅዱስ ነው ብሎ ስለ ጥምቀት አስተማረው ማለት ነው።
ስለ ጥምቀት አስተማረው። ከውሃና ከመንፈስ ቅዱስ መወለድ ምንድን ነው? ይሄም ሊብራራለት አልቻለም። እንዴት ሊሆን ይችላል እያለ አብዝቶ በጠየቀው ጊዜ ጌታችን ደግሞ አንተ የአይሁድ መምህራቸው አይደለም? እንዴት ይሄን አታውቅም ብሎ አስረዳው። የምናውቀውን እንናገራለን፣ ግን እናንተ ምስክርነታችንን አትቀበሉንም እያለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ አይሁድ እምቢተኝነት እንዴት እንደማይሰሙ እስከ መጨረሻውም እሱን እስከ ፍጻሜው አሳልፈውም እንደሚሰቅሉት ቃሉን ባለመስማት እውነትን ባለመረዳት ይህን ሁሉ እንደሚያደርጉ ጌታችን ኢየሱስ ክርስቶስ ይህንን አስረዳው ማለት ነው። እንግዲህ በዋናነት ከዚህ ከኒቆዲሞስ በዓል እንደው መሰረታዊ 3 ነጥቦችን አውጥተን ለትምህርት ያህል ብንነጋገር መልካም ነው። አንደኛው ከኒቆዲሞስ የምንማረው ከውግንና ተለይቶ እውነትን መፈለግ እንማራለን። አሁን ይህ ሰው ፈሪሳዊ ነው፣ ወገኖቹ ዘመዶቹ በአይሁድም ላይ አለቃ ነው። ግን ከዛ ውስጥ ወጥቶ እንዲህ እውነት የሆነ ነገር ሰማያዊ የሆነው መንግስት እውነታ እግዚአብሔር አብሮት ያለ ኃይል አለ ብሎ ከዛ ወገንተኝነት ወጥቶ ነፃ ሆኖ ወደ እግዚአብሔር መሄድ መቻል ይሄ ትልቅ የሆነ ጸጋና ስጦታ ነው። ከዚህ ልንማር እንችላለን። ዛሬ በሌላ በቡድንተኝነት አስተሳሰብ፣ በዝምድና በመሳሰሉ ነገሮች ውስጥ ሆነን የታወርንባቸው እንዳናይ የታወርናቸው እውነቶች አሉ። እነዚህን እውነቶች ለማግኘት ከዛ የውግንና ኮረጆ ውስጥ መውጣት መቻል አለብን። ልክ እንደ ኒቆዲሞስ ፈሪሳዊ ሆኖ ግን የፈሪሳውያን አስተሳሰብ ሊቃረን የሚችል ግብዝነታቸውን ሊያፈርስ የሚችል መምህር እንዳለ ሲያውቅ ያም ሆኖ አላገደውም፣ እውነታን እየፈለገ ስለነበረ ማለት ነው። ስለዚህ እዚህ ውስጥ ምን እንረዳለን? ከውግንና ተለይቶ እውነትን መፈለግ ምን ያህል ጠቃሚ ነገር እንደሆነ እንረዳለን። ሁለተኛው ራሱን እውነትን መፈለግ የሚለው ነገር በመሰረቱ ከኒቆዲሞስ እንማራለን። አሁን እኛ ዛሬ ፍለጋችን ምንድን ነው? የምናየው የምንሰማው መረጃ ብለን የምንፈልገው ነገር የትኛውን ነው? እውነት የሆነው የእግዚአብሔርን ቃል ነው መስማት የምንፈልገው ወይስ? እስኪ ልባችንን እንጠይቀው። ዛሬ በዓለም ላይ የመጣው ጊዜያችንን የሚሻማው ከ24 ሰዓት ውስጥ ብንበጅት ምን ያህሉን እግዚአብሔርን ለመፈለግ አውለነዋል? ከእግዚአብሔር ጋር ለመዋል ለማደር ለመስማት ቃሉን ምን ያህል አውለነዋል? ይሄ ሰው ቀን ላይ የሚያገለግለውን የቀን ስራ አለው። ከዛ በኋላ ደግሞ ሌሊት ደግሞ ጌታችን ጋር ሄዶ ነው የሚያሳልፈው። የቀኑ ስራ የግድ ስለሆነ ፍርዱን መፍረድ አለበት፣ ውሳኔውን መወሰን አለበት፣ ትምህርቱን ማስተማር አለበት። ማታውን ደግሞ እየሄደ ይሄን አገልግሎት መፈጸም አለበት። እውነትን ለመፈለግ ቅድም እንዳልኩት ምንም ያገደው ነገር የለም። ስለዚህ እውነትን ፈላጊነቱ የመረጠው ጌታችን ኢየሱስ ክርስቶስ ነው። ደግሞ የመረጠበትን ምክንያት ሲያስረዳ ምን አለ? እኔ ይሄ አንተን ወደ ጌታችን የሄደበት ምክንያቱን ያስረዳበት መንገድ በጣም የሚደንቅ ነው። እግዚአብሔር ከእርሱ ጋር ያለ ካልሆነ በቀር አንተ የምታደርገውን ታምራት ሊያደርግ የሚችል የለም። ስለዚህ ያመጣው ምክንያት ይሄ ነው። እርሱን ወደ ጌታችን የወሰደው ምክንያት ይሄ ነው። እግዚአብሔር አለ እሱ ጋር ማለት ነው ብሎ ነው ፈልጎ የሄደው። እግዚአብሔርን ፈልጎ ነው የሄደው። እግዚአብሔር ደግሞ እውነት እንደሆነ ያውቃል። ስለዚህ እግዚአብሔርን ፈልጎ መሄድ አስተምሮናል። እግዚአብሔርን ፈልጎ መሄድ ይሄ እውነት ማለት እግዚአብሔር እውነት ነው። እውነትን ፈልጎ መሄድ፣ እግዚአብሔርን ፈልጎ መሄድ። እኛ ዛሬ የትኛውን ፈልገን ነው የምንሄደው? ራሳችንን ልንፈትሽ ይገባናል። ፈልገን የምንሄደው ወደ ሚዲያው ስንወጣ ምን ፈልገን ነው የምንሄደው? ቃለ እግዚአብሔር የሚነገርባቸውን የሚዲያ መድረኮች ስናይ እጅግ በጣም ጥቂት ተከታይ ነው ያላቸው። ደግሞ በዓለም ውስጥ እንደው ትርኪ ምርኪ የሆነው እንደው በህይወት ውስጥ እዚህ ግባ የሚባል ነጥብ የማይጨምር ነገር ደግሞ ሚሊዮኑ ነው የሚከተለው። ዓለም ልቡ ዓለማዊ የሆነ ነገሮችን ስባናለች ማለት አሸንፎናል ማለት ነው። ይህ ሰው ግን ከዚህ እንድንመለስ እንድንማር የሚያደርገን ነው። መፈለግ ያለብንስ እግዚአብሔርን እውነትን እንደሆነ ያስተምረናል። ሌላው የሚያስተምረን ይህ ሰው ትጋትን ነው። ትጋት ኒቆዲሞስ ትጋትን ያስተምራዳል። እንግዲህ የቀን ስራ አለው፣ ሙሉ ስራ አለው። ግን እውነትን ለመፈለግ ጊዜ አላጣም። ዛሬ እኛ ጊዜ አተናል። ሌሊቱን ሙሉ ተኝተን እናድራለን። ቀንም ደግሞ በትርፍ ሰዓት የምንተኛ ደግሞ እንኖራለን። ትርፍ የሆነ ሰዓት አለን። ኒቆዲሞስ ግን ትርፍ የሆነ ሰዓት የለውም። ቀን ጌታችን ጋር ቀን ስራውን ሲሰራ ያለ፣ ሌሊት ደግሞ የሌሊቱን ጊዜም ደግሞ በእጅቶ እውነታን ፍለጋ እግዚአብሔርን ፍለጋ ጉዞ ያላቆመ
ሊቅ ነው፣ መምህር ነው፣ ሊቅ እኮ ነው። በቃ ተብሎ እኮ አሁን በሱ ደረጃ ያለ ሰው ከመማር አልፎ እያስተማረ ያለ ሰው ነው። ግን በመማር ውስጥ የጎደለውን ፈልጎ ለመሙላት ትጋት አለው እና ከዚህ ሰው ትጋትን እንማራለን። ሌት ትግሃ ሌሊትን እንማራለን። ቀንም ሌሊት ጊዜን አለማባከንን እንማራለን። የሚጠቅም የህይወት ክፍልን ለመፈለግ አለመስነፍን እንማራለን እና ትጋት ያለው ሰው ነው። እኛም እንግዲህ ከዚህ ቅዱስ በእውነት መጨረሻ እኮ እግዚአብሔር ይህን ሁሉ አይቶ ስጋው እንዲገንስ እድል ከሰጣቸው ሰዎች አንዱ ሆኖ ተገኝቷል። የጌታችንን ቅዱስ ስጋውን አውርዶ ከመስቀል ላይ ወደ አዲስ መቃብር ካወረዱት ሁለት ሰዎች መካከል ኒቆዲሞስ ሆኗል እና ይሄ በጣም ትልቅ እድል ነው። እስከ ፍጻሜው ድረስ የታመነ ሰው ሆኗል ማለት ነው። የኒቆዲሞስ በረከት ይደርብን። ሌላው የሚታሰብ በመጋቢት 28 የክርስትናን ታሪክ የለወጠው ጻድቁ ንጉሥ ቆስጠንጢኖስ ያረፈበት ነው። ይሄ በተለይ በሮማ ግዛት የሮማ ነገስታት እጅግ ጭካኔ በተሞላበት መንገድ ክርስቲያኖችን ይጨፈጭፉበት የነበረ ዘመን ነበረ። ከሰገነታቸው ላይ ቁጭ ብለው ክርስቲያኖች ለአውሬ ቀለጣጥሞ ለሚበላ ለአንበሳ ለመሳሰሉ አውሬዎች ሲጣሉ እያዩ ልክ የሆረር ፊልም እያዩ ዛሬ በዘመናችን እንደሚዝናኑ ሰዎች እነሱም ይህንን አይነት የክርስቲያኖች ሰቆቃ እያዩ የሚስቁ የሚጫወቱ አንገታቸውን በጥሶ ሰውነታቸውን ቆራርጦ ሲበላ እነርሱ እየሳቁ የሚጠጣ መጠጣቸውን እየጠጡ የሚዝናኑበት ዘመን ነበረ። እነ ዲዮቅልጥያኖስ እነ መክስሚያኖስ የተባሉ ነገስታት፣ እነዚህን ነገስታት በኋላ ዘመን እግዚአብሔር ደግሞ ጊዜው ሲደርስ በእነሱ ላይ አስነስቶ መክስሚያኖስን ድል አድርጎ ክርስቲያናዊ ህይወትን ክብር ያለው ህይወት እንደሆነ ለዓለም ሁሉ ያሳየ ቅዱስ ንጉስ ነው። እንግዲህ ስለዚህ ንጉስ በመሰረቱ ብዙ ነገሮችን መማር አለብን። አንደኛው ስለ ልደቱና አስተዳደጉ እናንሳ። የዚህ ንጉስ ልደቱ ሮሃ ከተማ ነው እናቱ ትኖር የነበረው። ሮሃ ማለት ዛሬ ቱርክ ውስጥ ያለች ቦታ ናት። በዛ ዘመን ግን የሶሪያ ግዛት ናት። ኤዴሳ ተብላ እነ ቅዱስ ኤፍሬም ሶሪያዊ የተማሩባት የትምህርት ቦታ የነበረች ናት። ዛሬ በቱርክ ግዛት ውስጥ ያለች ናት። እዛ ቦታ እናቱ ቅድስት እሌኒ ትኖር ነበረ። እዛ በምትኖርበት አባቱ ቁንስጣ ይባላል። በረንጤያ የምትባል ከተማ ንጉስ አስተዳዳሪ የነበረ ሰው ነው። ይሄ ሰው ሮሃ ቅድስት እሌኒ ካለችበት ቦታ ሄዶ እዛ ተጋቡና በጋብቻ ውስጥ ቆይተው ከጥቂት ጊዜ በኋላ ወደ ንግስና ቦታው በረንጤያ ተመልሶ አባቱ ሄደ። እናቱ እዛው ቀረች። ተጸንሶ ነበረ ይሄ ቅዱስ ቆስጠንጢኖስ። ከዛ በኋላ ተወለደ። እናት ብቻዋን አሳደገችው ማለት ነው። እናት ብቻዋን የማሳደግ እድል ለእርሷ ሆነ። እንግዲህ ለብቻዋ ባሳደገችበት ጊዜ ያሳደገችው በነገስታት ልጆች ደረጃ ነው። በወቅቱ የነበሩ ስልጠናዎችን ሁሉ ወስዷል። የፈረስ ግልቢያ፣ ማንኛውም ስፖርታዊ እንቅስቃሴዎችን፣ እንዲሁ ደግሞ መንፈሳዊ ትምህርትን። እንግዲህ ጌታችንም በጥበብ በምክርና በቁመት አደገ ይላል። ጥበብ መንፈሳዊ አለ። ጥበብ ደግሞ እንግዲህ ሎጂካል ጥበብ የምንለው እና መንፈሳዊ ጥበብ የምንለው ጠባያዊ ጥበብ ጠባያዊ፣ ጥበብ መንፈሳዊ፣ ምክር መንፈሳዊ፣ ምክር ደግሞ ጠባያዊ። እነዚህ ሁለቱ ተጣምረው የሚሄዱ ናቸው። ሌላው ደግሞ በአካል ፊዚካሊ ደግሞ በዛም ማደግ ነው። በእነዚህ በሶስት መንገዶች አንድ ልጅ ወይም ሕፃን ሊያድግ ይገባዋል። እነዚህ ሶስቱ ተዋህደው አንድ ሆነው በዛ ደረጃ እናት በዚህ በጥንቃቄ በነገስታት ልጆች አስተዳደግ ደረጃ የሚገባውን ሁሉ ሳይጎልበት በጥንቃቄ ያሳደገች ቅድስት እናት ናት። ይሄን ካስተዳደጉ የምንማረው ትምህርት ነው። ይቺ ቅድስት እናት በእውነት በዚህ ረገድ ይሄን በማድረጓ ታላቅ ምስጋና ይገባታል። ከዛ በኋላ ካደገ በኋላ አባቱን ሄዶ ሊያገኘው ሄደ ማለት ነው። በረንጤያ ከተማ አባቱን በንግስና ያለው
አገኘው። ሲያየው በጣም በሁሉም ነገር ብቃት ያለው ሆኖ አገኘው። ስልጣን ሰጠው፣ በስልጣን ላይ ተቀመጠ። በወታደሮቹም ላይ ኃላፊ አድርጎ ሾሞት ነበረ። 2 ዓመት ከኖረ በኋላ አባቱ በዚህ ሁኔታ አረፈ ማለት ነው። እሱ ሲያርፍ በሱ ቦታ ብቃቱ ሁሉ ነገር ያለው ሆኖ በመገኘቱ ነገሰ። ይሄ በፍትህ በርት ማስተዳደር ጀመረ ማለት ነው። አሁን ይሄ እናት ያሳደገችበት መንገድ በህይወት ውስጥ ብርሃን እየሆነለት ሄደ። ልጆቻችንን ከህፃንነታቸው ጀምሮ በመልካም ሁኔታ ካሳደግናቸው ቀጣይ የህይወት ክፍላቸው ብርሃን ነው የሚሆነው። ዓለምን የሚያሸንፉ ነው የሚሆኑት። በዛ በህፃንነታቸው ጀምሮ ደግሞ በመልካም ሁኔታ ካላደጉ ድል የሚያደርጉ አይሆኑም። ስለዚህ ይሄም ድል እያደረገ ነው ሄደው። በሚገርም ሁኔታ ግን ይቺ ቅድስት እናት ክርስቲያን እንዲሆን ግን አላደረገችውም ለብዙ ዘመናት በልጅነት ባለበትም። ይሄን ያደረገችበት ይቺ ቅድስት እናት ከእግዚአብሔር ጋር ትነጋገር ስለነበረ ነው። ከእግዚአብሔር ጋር ትነጋገር ነበር እና እግዚአብሔርም እንግዲህ በወቅቱ የገለጠላት ነገር ቢኖር ነው። ምክንያቱም በእጇ ነው ያለው፣ አሳድገዋለች። መንፈሳዊ ትምህርትን ሁሉ እንዳይጎልበት አድርጋ አሳድገዋለች። ነገር ግን ክርስቲያን ለምን አላደረገችው? ነገር ግን አንድ ነገር አድርጋለች ይቺ እናት። ልጄ ክርስቲያን ቢሆን ብላ ስዕለትን ተስላለች። ልጄ ክርስቲያን ቢሆንልኝ እኔ የጠፋው የተደበቀውን መስቀልህን ፈልጌ ከኢየሩሳሌም አገኛለሁ ብላ ለእግዚአብሔር ስዕለትን ገባች። ከዛ በኋላ እንግዲህ በፍትህ በርት ንጉሥ ሆኖ በበረንጥያ ከተማ ማስተዳደር ሲጀምር ህዝቡ ሁሉ ደስተኛ ሆነው መነጋገሪያ በዓለም ላይ ሆነ ማለት ነው። በዛ ዘመን በሮም የነበሩ ገዢዎች መክስሚያኖስ ነበረ ንጉሱ። በተለይ በጣም ህዝቡን ያስጨንቀው ስለነበረ፣ ክርስቲያኖች በስር ስለነበሩ፣ መከራው የበዛበት ጊዜ ስለነበረ ይሄ ንጉስ በመንገሱና ለፍትህ የቆመ እውነተኛ ሰው በመሆኑ ክርስቲያን ባይሆንም እንኳን ፈታሂ ንጉስ መሆኑን ሲሰማ እባክህ እርዳን፣ አውጣን ከዚህ ጭንቅ ከዚህ መከራ የሚል መልእክት ላኩለት። ይሄንን በሰማና ባየ ጊዜ አዘነ። ሰዎች እንዲህ እንዴት ጭቆና ይደርስባቸዋል? እኔስ እኒህን ነፃ ላወጣ እመኝ ነበር፣ እንዴት ላድርግ ብሎ ተጨነቀ ማለት ነው። ከዚህ በኋላ ምን ላድርግ አለና እያሰበ እየተጨነቀ በነበረበት ጊዜ ከቀኑ እኩለ ቀን ላይ ይላል፣ ከቀኑ 6 ሰዓት ላይ እኩለ ቀን ላይ በሰማይ ህብሩ የሚያብረቀርቅ እንደ ከዋክብት የሚያበራ በመስቀል ቅርጽ አየ ማለት ነው። የመስቀልን ቅርጽ ምንድን ነው ይሄ ነገር ብሎ ቀና ብሎ ባየ ጊዜ የፀሐይን ብርሃን እስከ መሸፈን ድረስ ደርሶ አየው ማለት ነው፣ በግዝፈት በብርሃኑ ኃይል እና ተደመመ። ባለስልጣኖቹን ኑ እስኪ ይሄ ምንድን ነው ብሎ ጠየቃቸው። እዛው ላይ በመልእክት ተጽፏል። የተጻፈውን መልእክት ትርጉሙ በዚህ ምልክት ጠላቶችን ድል ታደርጋቸዋለህ የሚል ነው እና ብዙም ትርጉሙ አልተገለጠለትም። ሄደ ቤቱ ተኛ ማለት ነው። ሲተኛ ሊቀ መላእክት ቅዱስ ሚካኤል መጥቶ በተኛበት ይሄንን ምልክት አንሳ፣ ለአንተም ምልክት ይሁንህ፣ በዚህ ምልክት ጠላቶችን ሁሉ ድል ትነሳለህ አለው። ነቃ። ከዛ በኋላ የመስቀል ምልክቱን አደረገ። የወታደሮቹ ጦር ላይም ይሄንኑ ምልክት አደረገ። በማንኛውም ላይ ይሄንን ምልክት ለጠፈ ማለት ነው። ከዛ በኋላ ይሄንን ምልክት አድርጎ በወቅቱ እጅግ ግዙፍ ሰራዊት የነበረ እስከ ግብፅ ድረስ ያስተዳድር የነበረውን ንጉሥ እገጥመዋለሁ ብሎ አሰበ ማለት ነው፣ መክስሚያኖስ። መክስሚያኖስ ደግሞ ይሄንን ሰምቶ አስቀድሞ ገና እንደዛው እንዳለ ነው ጭጭ ማድረገው በሀገሩ እንዳለ ብሎ ረጅም የሆነ ወንዝ ያለበትን ቦታ ሁሉ ትልቅ ድልድይ ሰርቶ ተሻግሮ ወደ በረንጥያ አቅጣጫ ሄደ ማለት ነው። ጦርነቱ ተጀመረ። ከሰማይ ላይ ያ የመስቀል ብርሃን በምልክት በታየ ጊዜ የቆስጠንጢኖስ ሰራዊት ድባቅ መትቶ አሸንፎ ብዙዎቹን ደመሰሰ ማለት ነው። በዚህም ጦርነቱ እየተካሄደ እየሸሹ ተመልሰው ረግጠውት ሰርተው ያለፉትን ድልድይ ላይ ደረሰ ማለት ነው። የመክስሚያኖስ ሰራዊት ንጉሱም እዛ ደረሰ። እዛ ላይ ባሉበት ያ ድልድይ ልክ ተደርምሶ ባህር ውስጥ ገብተው ሰጠሙ። ፈርዖን በኤርትራ ባህር ሰጥሞ እንደቀረው ማለት ነው። በዚህ ሁኔታ ንጉሱ ቆስጠንጢኖስ ወደ ሮም ሄዶ የሮምን መንግስት
ስልጣን ተቆጣጠረ። አባቶችም እናቶችም በስር በመከራ የነበሩት ሁሉ አጅበው በትልቅ ክብር በሮም ከተማ ተቀበሉት፣ ነገሰ። እንግዲህ 11 ዓመት ሆነው ማለት ነው። 7 ዓመት በበረንጢያ ከተማ ነገሰ። ከዛ አሸንፎ በሮም ሀገር 4 ዓመት ደግሞ ንጉሥ ሆኖ ኖረ። 11 ዓመት በሆነው ጊዜ ሶል ጴጥሮስ በተባለው የዘመኑ ጳጳስ እጅ ክርስትናን ተጠምቆ ተቀበለ ማለት ነው። ይሄን ከተቀበለ በኋላ ነው እንግዲህ የምናውቃቸው ታሪኮች፣ በክርስትና ታሪክ ውስጥ የሰራቸው ብዙ ታሪኮች አሉ። አንደኛው የኒቅያ ጉባኤ መናፍቃንን አውግዞ የአሪዮስና ተከታዮቹን አስተሳሰብ ድባቅ የመታ 328ቱ ሊቃውንት በኒቅያ ተሰብስበው ይሄ አስተሳሰብ ትክክል እንዳልሆነ የአሪዮስን ትምህርት ያወገዙበትን ሁኔታ ያመቻቸው ንጉሥ ይሄ ንጉሥ ነው። ሌሎችም ብዙ ስራዎችን ሰርቷል። በተለይ የአሁኗ ኢስታንቡል ከተማ በወቅቱ በራንጤ አባቱ ነግሶባት የነበረችው እሱም ነግሶባት የነበረችው በኋላ ይህችን ከተማ ትልቅ ከተማ አድርጎ መስራት በመፈለጉ ቆስጥንጥንያ ብሎ ሰርቶ የሃይማኖት ትምህርት የሚሰጥባት የሃይማኖት ማዕከል የነበረች ሃጊያ ሶፊያን ደግሞ የእመቤታችን የቅድስተ ቅዱሳን የድንግል ማርያም ፍቅሯ በጣም የበዛ ስለነበረ በሱ ላይ ፍቅሩ ስለነበረው የእርሷን ቤተክርስቲያን ሃጊያ ሶፊያ ብሎ በዛ ሰርቶ ይሄንን የሰራ አባት ነው። እንዲሁ ደግሞ የቅዱሳንን አጽም ሁሉ እየሰበሰበ በዛች ቤተክርስቲያን እና በአካባቢው መዛግብቶቹን፣ መጻሕፍትን፣ የተለያዩ መዛግብቶቹን የሰበሰበ ቅዱስ አባት ነው። ዛሬ በእውነቱ በዓለም ላይ እንደምናየው ሃጊያ ሶፊያ ተቀይሮ ታሪኩ ከክርስትና ወጥቶ በሌላ ሃይማኖትና አሰራር ስር እንዳለ ሁላችንም የምናውቀው ታሪክ ነው። ይሄንን ሁሉ የሰራ ድንቅ ንጉሥ ነው። አስተዳደጉ ከእናቱ ጀምሮ ይሄንን በማድረጓ ምክንያት ነው እና በዚህች ዕለት መጋቢት 28 ቀን ፍጻሜው ሆኗል ማለት ነው። እንግዲህ አባት በኒቆምዲያ ከተማ ነው ያረፈው። በኒቆምዲያ ከተማ አርፎ በቁስጥንጥንያ ከተማ ነው የተቀበረው። በወርቅ ሳጥን አድርገው በክብር ቀብረውታል። አምላካችን እግዚአብሔር በቅዱሱ ንጉሥ ረድኤት ሁላችንንም ይቅር ይበለን፣ ይማረን፣ ይባርከን። ሌላው መጋቢት 29 የሚታሰቡ በዓላት አንደኛው በዓለ ወልድ ነው። በዓለ ወልድ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ከማምላክ ከቅድስተ ቅዱሳን ከድንግል ማርያም ከስጋዋ ስጋን ከነፍሷ ነፍስን ተዋህዶ መወለዱ በዚህ ቀን የተጸነሰበት ጽንሰቱ የተፈጸመበት መጋቢት 29 ይታሰባል ማለት ነው። እንግዲህ ይሄ በዓል ጌታችን አምላካችን መጸነሱ አንድ ነው። እመቤታችን ቅድስተ ቅዱሳን ድንግል ማርያም ደግሞ ይሄንን የቅዱስ ገብርኤል ይዞት የመጣውን ቃል ተቀብላ የአብሳሪውን የቅዱስ ገብርኤልን ቃል ተቀብላ ይሁንልኝ ይደረግልኝ ብላ የተቀበለችበትም አንድ ሌላ ነው። ቅዱስ ገብርኤል ደግሞ አብሳሪው ራሱ መልአኩ ደግሞ ሊያበስር ተልኮ መልእክቱን ለማምላክ የነገረበት አንድ ነው እና መጋቢት 29 የሚታሰበው የጌታችን መጸነስ ነው። የራሱ የባለቤቱ ማለት ነው በዓለ ወልድ። እንደገና ደግሞ ታኅሳስ 19 ደግሞ የሚከበረው የአብሳሪው የቅዱስ ገብርኤል በዓል ታኅሳስ 19 ይከበራል። ታኅሳስ 22 ደግሞ የተበሳሪዋ የማምላክ የቅድስተ ቅዱሳን የድንግል ማርያም ደግሞ በዓል ይታሰባል። ታኅሳስ 22 የሷ እንግዲህ ቅድስት ኤልሳቤጥ መጥምቀ መለኮትን በጸነሰች በ6ኛው ወር መልአኩ ቅዱስ ገብርኤል ወደ ማምላክ ዘንድ መጥቶ የተናገራት ቃል አለ። እርሱ ምንድነው? ደስ ያለሽ ጸጋንም የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ አላት። እዚህ ውስጥ በጣም ብዙ ቃላት ነው ያሉ። ደስ ያለሽ በባህሪዋ ደስ ያላት ናት። ከዛ ደግሞ ምን አለ? ጸጋን የተመላሽ ሆይ። ይሄ ጸጋ ከማን ጎሎ የነበር? ከአዳም ከሔዋን ጀምሮ በትውልድ ሁሉ ጎሎ የነበረው በእርሷ ጋር ግን በምልአት ተገኘ። ከዛ ደስ ይበልሽ አላት። ደግሞ ሌላ ደግሞ ተጨማሪ ደስታ። ለምንድን ነው ደስ የሚልሽ? እግዚአብሔር ከአንቺ ጋር ነው፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ ከሌሎች ሴቶችም የሚለይ ጸጋ አለሽ ብሎ ነገራት ማለት ነው። ከዚህ አነጋገር የተነሳ ማምላክ ደንግጣ አሰበች ይላል። ይህ እንዴት ያለ ሰላምታ ነው ብላ ሐሳቧን የተረዳው ቅዱሱ መልአክም ለዚሁ ምላሽ ይሰጣታል። ማምላክ ማርያም ወይ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ነው፣
የልዑል እግዚአብሔር ልጅም ይባላል። እግዚአብሔር አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ ለያዕቆብ ወገንም ለዘላለሙ ይነግሳል፣ ለመንግስቱም ፍጻሜ የለውም ብሎ ይነግራታል። እማምላክ እንግዲህ ለዘላለም በድንግልና እንደምትኖር ታውቃለች። ወንድ አታውቅም። ለወደፊቱም እንደማታውቅ በውስጧ ያለው ውሳኔና ጽናት አለ። ስለዚህ ምን የሚል ጥያቄ ጠየቀች? ወንድ ስለማላውቅ ይህ እንዴት ይሆንልኛል አለችው። መልአኩስ ምን አለ? የምትወልደው እንደ ማንኛውም ሴት ከወንድ ጸንሳ ሳይሆን በእግዚአብሔር ልዩ አሰራር መሆኑን አብራራላት ማለት ነው። መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድሻል፣ ከአንቺ የሚወለደውም ቅዱስ ነው፣ የልዑል እግዚአብሔር ልጅም ይባላል። እነሆ ከዘመዶችሽ ወገን የምትሆን ኤልሳቤጥም እርሷም ራሱ ጸንሳለች በእርጅናዋ። እርሷ እንግዲህ መካን ትባል የነበረች ሴት ናት። እርሷ ከጸነሰች 6 ወር ሆናት። ለእግዚአብሔር የሚሳነው ነገር የለምና ሲላት እማምላክ ይህን ቃል ሲናገር እውነት ነው። እምነት አላት በልቧ። ለእግዚአብሔር የሚሳነው ምንም ነገር የለም። ይሄ ቃል እጅግ ከባድ ቢሆንም ከዚህ በፊት ማናም ሴት ይህን ክብር አግኝታ ወይም በድንግልና ጸንሳ የወለደች እንደሌለች ብታውቅም፣ እርሷም ድንግልናዋን ብታውቅም፣ በድንግልናም ጸንታ እንደምትኖር ብታውቅም ምን ብላ ተናገረች? እነሆኝ እግዚአብሔር ባሪያዋለሁ፣ እንደ ቃል ይሁንልኝ። ይሄ ቃል ለእኛም ሁሉ የድነት ቃል ነው፣ የምንድንበት ቃል ነው። ይህን ቃል ማምላክ በመቀበሏ ምክንያት እኛም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ዛሬ ቅዱስ ሥጋውን ክቡር ደሙን እንቀበል ሆን ከእኛ ጋር ተዋህዶ ይኖር ዘንድ ፈቃዱ ሆነልን። በዚህ ፈቃድ ውስጥ እግዚአብሔርን አገኘ ነው፣ ከእግዚአብሔር ጋር እንድንዋሃድ ሆን ማለት ነው። እንግዲህ በዚች ቅጽበት ነው፣ በዚች ቅጽበት ፈቃዷን ሲሰማ በዚች ቅጽበት መለኮት ከሥጋ ጋር ተዋሃደ ማለት ነው። ከዚህ በኋላ ቅድመ ዓለም ያለ እናት ከአባቱ የተወለደ ወልድ ድህረ ዓለም ደግሞ ያለ አባት ከማምላክ ለመወለድ ተጸነሰ ማለት ነው። የተዋህዶ ነገር ራሱን የቻለ ጥልቅ ትምህርት ነው። በእርግጥ እንደ ፈቃዱ ብንኖር እንመለስበታለን የሌላ ጊዜ። በተለይ ከበዓለ ወልድ ከመድኃኔ ዓለም ከኢየሱስ ክርስቶስ ከበዓሉ በረከትና ረድኤት ሁላችንንም ያድለን። ሁለተኛው የሚታሰበው የጌታችን የትንሣኤ በዓል ነው። እንተ ትንሣኤው ማለት ነው። በዚህች ዕለት ነው ዕለቷ በዓመቱ ስትታሰብ በዚህች ዕለት ነው የሚውለው። መጋቢት 29 መጋቢት 29 በዚህ ዓመት ሰኞ ነው የሚሆነው አይደል? አሁን አባቶቻችን የሰሩት ስርዓት ምንድን ነው? ዕለቱን እንዲጠብቅ ዓርብ የነበረው በዓመቱም ሲመጣ ዓርብ እንዲሆን፣ ቅዳሜ የነበረው ቅዳሜ እንዲሆን ክስተቱ፣ እሁድ ትንሣኤውን ጠብቆ እሁድ እንዲሆን አድርገው ነው የሰሩት። በዚህ በመጋቢት 29 ከሄድን ግን በቀን አቆጣጠሩ አሁን ወይ ሰኞ ሊሆን ይችላል፣ ማክሰኞ ሊሆን ይችላል፣ የሌላም ቀን ሊሆን ይችላል። ስለዚህ ጥንተ ትንሣኤው የሚታሰብበት ዕለቱ የተፈጸመበት ግን መጋቢት 29 ቀን ነው ዕለቱ እና ይህ ትንሣኤ የጌታችን ትንሣኤ በአካለ ሥጋ ላሉ የዓለሙ ሰዎች ሥጋቸው በስብሶ ብቻ የሚቀር እንዳልሆነ ከኃጢአትም እንደሚድኑ ይሄ ብስራት ነው። ከሲኦል በመዳን ሙታንና ሔዋንም በዚህ ሐሴት የሚያደርጉበት ነው። ክርስቶስ በመነሳቱ ምክንያት የሰው ልጅ እንደሚነሳ ያረጋገጡበት ነው። የሞቱትም በሕይወት በአካለ ሥጋ ያሉትም ማለት ነው። እንግዲህ ቅዱስ ጳውሎስ በመነሳቱ ጌታችን የሙታን ሁሉ በኩር ሆነ ብሎ ተናግሯል። በአንደኛ ቆሮንቶስ ምዕራፍ 15 ላይ ከቁጥር 20 እስከ 24 ብናነብ ቃሉ እናገኘዋለን። ክርስቶስ ለምንድን ነው ለመሆኑ የሙታን በኩር የተባለው? እነሆ እንግዲህ በናይን ያለችው የድሃይቱን ልጅ አስቀድሞ አስነሳው። ዳግመኛ አልዓዛርን አስነሳው በሞተ በአራተኛው ቀን ማለት ነው። ኤልያስም እንደዚሁ አስነስቷል የሞተ ሰው። ደቀ መዝሙር ኤልሳም እንዲሁ እጥፍ ጸጋ አድሮበት 2 ሙታንን አስነስቷል። እነዚያ ሙታን ቢነሱ ኋላ እንደሞቱ እነርሱ ኋላ አንድ ሆነው ደግሞ የሚነሱበት ትንሣኤ ያንን ዛሬ ተስፋ ያደርጋሉ ማለት ነው። ጌታችን ኢየሱስ ክርስቶስ ግን የሙታን ትንሣኤያቸው በኩር ነው። እንግዲህ ወዲህም በተለይ የቅዱስ ኤጲፋኒዎስ የሃይማኖተ አበው ምዕራፍ 57 ከቁጥር 3 ከ6 ያለው ቃል እንዲህ ይላል። ጌታችን ኢየሱስ ክርስቶስ ግን የሙታን ትንሣኤያቸው በኩር ነው። እንግዲህ ወዲህም ሞት የሌለበትን ትንሣኤ አስቀድሞ የተነሳ እርሱ ነው፣ ዳግመኛ ሞት አያገኘውም ተብሎ እንደተጻፈ ብሎ ቅዱስ ኤጲፋኒዎስ ይህንን ጽፎልናል ማለት ነው። እና ከዚህ የምንረዳው የጌታችን ትንሣኤ ለእኛ እንደምንነሳ ተስፋ የምናደርግበት
ትንሣኤ የመጀመሪያው ትንሣኤ ሆኖ የተመዘገበ ነው። እግዚአብሔር አምላካችን ከልቦና ሞት፣ ከሐሳብ ሞት፣ ከስጋ ሞት ሁሉ የምንነሳበትን እውነተኛ የሆነውን ትንሣኤ በሚታይበት እንድናይ እግዚአብሔር ይርዳን። ይልቁንም ከሁሉም ደግሞ በላይ በሆነው በትንሣኤ ዘጉባኤ በቀኝ ከሚቆሙት ያድርገን። እንግዲህ የጌታችን የትንሣኤን ያህል ካል የመጨረሻው በመጋቢት 29 የሚታሰበው ሌላው በዓል ቅዱስ ጳውሎስ በአልዋሪቆን ከተማ ተአምራት ያደረገበት ነው። እግዚአብሔር ቅዱስ መልአክ ቅዱስ ጳውሎስን ወደ አንድ ቦታ ሂድና ቃለ እግዚአብሔርን አድርስ፣ ወንጌልን ስበክ ብሎ ላከው። ያቺ ቦታ ክብሯና ልዕልናዋ ግዝፈቷ በዛኔ ሮም የነበረችበትን ደረጃ የሚያክል ደረጃ ላይ ያለች ከተማ ነበረች። የከተማዋ ስም አልዋሪቆን ይባላል። እንግዲህ ወደዛች ቦታ እንዲሄድ ነው እግዚአብሔር የነገረው በቅዱሱ መልአክ በኩል ማለት ነው። በደረሰ ጊዜ በቦታው በከተማው አምላካችን ብለው የሚያመልኩት ጣዖት የሚያከብሩበት ቀን ነበረ የደረሰው እና ከተማው ሁሉ በጣም ይናወጻል። የሚገርም ድምፅ ነው ያለው የሚወጣው። ህዝቡ ተሰብስቧል እና ልክ ከከተማው በር ላይ ማንም ሰው ሲገባ የሚያየው አንድ ጠልሰም አለ። በጠልሰም የተሰራ ስዕል እና ያ የተሰቀለ ስዕል እንግዳ ሰው ከሆነ የመጣው እርሱ ላይ ያደረው ርኩስ መንፈስ ይጮሃል። እንግዲህ የጥንቆላ አሰራር ነው እና ማንኛውም እንግዳ ከመጣ በሚጮህበት ጊዜ ህዝቡ ይወጣና ያን የወጣ እንግዳ ጨፍጭፎ ይገሉታል ማለት ነው። እና ቅዱስ ጳውሎስን በዛች ቀን ደረሰ እዛ ቦታ ላይ። ልክ ወደ ከተማው ሊገባ በር ላይ በደረሰ ጊዜ ያ የሚጮህ ነገር ጮኸ ማለት ነው። እንግዲህ ቅዱስ ጳውሎስን በመንፈስ አውቆ ሊገሉት እንደሆነ ህዝቡ ወደሱ ሲመጡ ሸሽቶ በቀበሮ ጉድጓድ ውስጥ ተደበቀ ይላል። ቀበሮች፣ አውሬዎች የሚሰበሰቡበት በዛ ውስጥ ገብቶ እንዳያዩት ገባ። ህዝቡም ፈልገው አጡት። እርሱም ሌሊቱን ሙሉ ዛደረ። ምግብም ርቦት ነበረ፣ ረሃቡም ጸናበት። ሲነጋ እነሱም ሄደዋል። እየጸለየ ነው ያደረው። ከዛ በኋላ እነሱ ከሄዱ በኋላ ወጥቶ ከባህሩ ውሃ ጠጣ ይላል። ከባህሩ ላይ ውሃ ሄዶ ጠጣ። በሚቀጥለው በሁለተኛው ቀን እንደዚሁ ለመንቀሳቀስ ወደ ከተማው በቃ ደፈር ብሎ ለመሄድ ሲሞክር አሁንም ይሄ ስዕሉ ጮኸበት ማለት ነው። ሲጮህበት ህዝቡ ሁሉ ወጣ። በዚህ ጊዜም እሱ ተመልሶ እንደዚሁ ሄደ። እዛ መደበቂያ ውስጥ ገብቶ ተደበቀ። አሁንም አላዩትም፣ ግን አምርሮ አለቀሰ። ረሃቡም ጭንቁም ምኑ ተደማምረው አስጨነቁት ማለት ነው። በዚህ ምክንያት አዝኖ እያለቀሰ ሌሊቱም ሙሉ ወደ ሐዋርያቱም በእናንተ ጸሎት ይልቁንም በሐዋርያቱ አለቃ በቅዱስ ጴጥሮስ ጸሎት እግዚአብሔር እኔን ማረኝ እባክህ እያለ ለመነ። ከሁሉም በላይ ደግሞ አብዝቶ የለመናት የአምላክ እናት አምላክን ነው እና እባክሽ እንደው ከዚህ መከራ ከዚህ ፈተና ሁሉ አውጭኝ፣ ምን ማድረግ እችላለሁ? እኔ እግዚአብሔር ጠርቶኝ በመልአኩ ጠርቶኝ እዚህ ከመጣሁ በኋላ ጭንቅ ውስጥ ነው ያለሁ፣ አውጭኝ እያለ ሌሊቱን ሙሉ ሲጸልይ ያደረ። የጭንቅ አማላጅቱም አምላክም እንደው የብርሃን እናቱ ፈጥና ትደርሳለችና ፈጥና ደረሰችለት ማለት ነው። በጠዋቱ ሲወጣ ሲያይ አሁንም በሶስተኛው ቀን ህዝቡ ግልብጥ ብሎ መጣ። እንደውም በመርከብ ሁሉ ሆነው በባህሩ ላይ ብዙ ቀዛፊዎች፣ ብዙ መርከበኞች፣ ብዙ ህዝብ አየ። ከዚህ በኋላ ተመልሶ እየሮጠ ሊጠፋ ሲል ቤዛዊት ዓለም ተገለጠችለት ማለት ነው። በባህሩ መካከል ሆና አንተ የክርስቶስ ሐዋርያው ሆነ ሳለ ምን ያስፈራሃል? ለምን ትፈራለህ? በርታ፣ አይዞህ አለችው። ይህን ሁሉ ህዝብ እዚህ የምታየውን ህዝብ ሁሉ ታጠምቀዋለህ፣ ክርስቲያን ታደርገዋለህ፣ አትፍራ። ባህሩን ራሱ ብታዘዘው እንዳዘዘው ይሆንልሃል በልጄ ስም ብላ ነገረችው። በዚህ ሰዓት ያ የጠፋው ኃይሉ ሁሉ ያጣው የተንገላታው መንገላታትና መከራ ሁሉ ከላዩ ላይ ብንን ብሎ ጠፋ ማለት ነው። በዚህ ጊዜ ዞር ሲል ወዲያውኑ ብዙ ህዝብ ከቦታል። መርከቦቹም ወደ እርሱ እየመጡ ነው። እማምላክም ተሰወረችው። አንስቶ ወደ መርከቡ ረጨ ይላል። ልክ መርከቡ ውስጥ ያሉት ሰዎች እየወጡ መጡ፣ ወደሱ መጡ።
ከዛ በኋላ በጉልበቱ ተደፉ። የክርስቶስ ሐዋርያው ቅዱስ ጳውሎስ ወይ ለአንተ ክብር ይገባሃል፣ ለአንተ ክብር ይገባሃል እያሉ ሰገዱለት። እሱ ገጠም ምንድን ነው ያያችሁት ሲላቸው፣ አንተ ውሃውን ከባህሩ ላይ አንስተህ ወደ መርከባችን በረጨህ ጊዜ ከሰማይ ሆና ደግሞ አንዲት ውብ የሆነች ሴት ደግሞ ወደኛ ወደ መርከቡ አብዝታ ውሃን ስትለቅ አየናት። ወደኛ የማጥመቂያውን ስትለቅ አየናት። ከዚህ በኋላ ደግሞ እኛም ጋር መጥታ አቀፈችን፣ ተንከባከበችን። አይዟችሁ በርቱ፣ በሰማይ የእግዚአብሔርን ክብር ታገኛላችሁ ብላ ነገረችን ብለው ነገሩት ማለት ነው። ቅዱስ ጳውሎስ በዚህም ተደሰተ። ሌላም ሁለተኛ ጊዜ እንደዚሁ ሌላ መርከበኞች መጡ ጥቃት ሊያደርሱበት። ምንም እርሱ ግን አሁንም በእግዚአብሔር ኃይል ተመሳሳይ የሆነ ተአምር ተፈጥሮ እነዛ ሁሉ እንዲሁ ሰግደውለት ክርስትናን ተቀበሉ። ለሶስተኛ ጊዜ ንጉሱ ይህንን ታሪክ ሰማ። ወታደሮቹን ሁሉ ይዞ መርከበኞቹን ይዞ ወደ ቅዱስ ጳውሎስ አሁንም ሄደ ማለት ነው። ሲሄድ አሁን ቅዱስ ጳውሎስ ባህሩን አዝዘው ተብሏል። አንተ ባህር በአብ በጌታዬ በኢየሱስ ክርስቶስ ስም አዝዛለሁ ቁም አለ ማለት ነው። ባለህበት መሬት ሁን ብያለሁ፣ ባለህበት ተከፋፈል ብሎ ሲያዝዘው ባህሩ ሁሉ ለ13 ክፍሎች 13 መንገዶችን አወጣ። ባህሩም የብስ ሆነ ይላል። መርከቦቹም በያሉበት ቦታ ላይ ቆሙ። እዛ ውስጥ ያሉትን ሰዎች እንደ አየር ሆኖ እንደ ነፋስ ሆኖ አንስቶ ቅዱስ ጳውሎስ ዘንድ አመጣቸው፣ ንጉሱን ጨምሮ ማለት ነው። እግዚአብሔር ይህንን ሁሉ ተአምር አሰራለት። በዚህ ሰዓት ንጉሱም ህዝቡም ሰግደው ለቅዱስ ጳውሎስ ይቅር በለን፣ እኛ አንተን እናጠፋ ነበር የመጣን፣ የእግዚአብሔርን ክብር አደልኸን፣ ያልኸንን ሁሉ እንፈጽማለን አሉ። ከዚህ በኋላ ቅዱስ ጳውሎስ አጠመቃቸው፣ ወደ ከተማይቱ ገባ። የጣዖታቱን ልብስና የጣዖታቱ የተዘጋጀውን ነገር ሁሉ አጠፋ። ያን ለውጦ እማምላክ በተገለጠችበት በዛ በባህሩ መካከል የነበረውን የብስ የሆነው ቦታ ላይ ትልቅ ቤተክርስቲያን እንዲሰሩ አዘዛቸው። ይሄ ሁሉ ተሰራ። ይሄን ሁሉ አድርጎ ቅዱስ ጳውሎስ ሐዋርያ ከዛ ቦታ ደግሞ መምህራንን አፍርቶ ቃለ ወንጌልን የሚሰብኩ ተክቶ ወደ ሌላ ከተማ ሄዷል ማለት ነው። እንግዲህ ይህ ታሪክ የተፈጸመው በመጋቢት 29 ጌታችን በተጸነሰበት፣ እማምላክ ብስራቱን በሰማችበት፣ ቅዱስ ገብርኤል ደግሞ ብስራቱን ባሰማበት ቀን ነው። ከዚህ ውስጥ እንግዲህ ብዙ ነገር እንማራለን። አንደኛው ዓለሙን ወደ እውነተኛዋ ሕይወት ለማምጣት በእግዚአብሔር እየተመሩ ቅዱሳን ሐዋርያት ያደረጉት ተጋድሎ ምን አይነት እንደሆነ እንማርበታለን። እኛ ዛሬ ከዚህ አንጻር ምን ያህል ርቀት ላይ ነን? በዚህ መንገድ የተሰራችን ቅድስት ቤተክርስቲያን ምን ያህል አውቀናታል? ምን ያህል ወደ እሷ ለመቅረብ እንሞክራለን? ምን ያህል ለመማር ፍላጎቱ አለን? ሐዋርያቱ እኮ በሕይወታቸው እንዲህ ነው የተጋደሉላት። ሁለተኛው የምንማረው በመከራቸው ሁሉ ቅዱሳን መላእክት እርስ በርሳቸው በጸሎት መተሳሰባቸው፣ ከሁሉም በላይ ግን እማምላክ እንዳልተለየቻቸው እንማራለን። ከዚህ እማምላክ ከሐዋርያቱ መካከል ሆና በችግራቸው ጊዜ ሁሉ እየተገኘች የምትራዳ እናት ናት። በቅድስት ቤተክርስቲያን ውስጥ ሆነ ትውፊቷን ጠብቃ ታሪኳን ጠብቃ የምትኖር ቅድስት ቤተክርስቲያን ስለሆነች እማምላክ በዚህ ደረጃ በሐዋርያቱ ሕይወት ውስጥ እንደነበረች ተመዝግቦልን ታሪኩን እያነበብን እየተማማርንበት ነውና የእግዚአብሔር ስሙ የተመሰገነ ይሁን። ሌላው ደግሞ የምንማረው ከዚህ ታሪክ ምንም የጥንቆላው ዓለም ኃይል ያየለ ቢመስል በጸሎት ከእግዚአብሔር ጋር ሆነን ከጸናን ይሄንን ኃይል እንደምናሸንፈው እንማርበታለን። አዎ የጥንቆላው ዓለም ማሳደዱ አይቀርም፣ ማድከሙ ማዛሉ አይቀርም። ግን ደግሞ ከእግዚአብሔር ጋር ከሆን ከጸናንም እንደምናሸንፈው ይልቁንም ማምላክ ደግሞ በዚህ ዓለም ላይ ድል እንድንቀዳጅ በእሷም ሕይወት ውስጥ ተፈትና ያለፈችበት ስለሆነ ድልም ስላደረገችው እኛን የምትራዳን እንደሆነ እንማራለን። አይሁድ ባስወጧት ጊዜ ከቤተ መቅደስ በጥንቆላ ኃይል ሁሉ 372 አጋንንትን የሳበውን መጥቁል የተባለውን ጋኔን ሳቢ እኮ ምድር ተከፍታ እንድትውጣቸው ነው ያደረገችው በጸሎቷ ማምላክ። በእኛም ሕይወት ውስጥ ይሄንን ታደርጋለች እና እግዚአብሔር አምላካችን በጸጋ በቤቱ ሆነን በቅዱሳን ሐዋርያት ተጋድሎ በማምላክም ረድኤት እንድንጠበቅ የእግዚአብሔር ቅዱስ ፈቃዱ ይሁንልን። መጋቢት 30 የመጨረሻው ነው። ይሄ የቅዱስ ገብርኤል በዓል ይታሰባል። እንግዲህ እግዚአብሔር ለቅዱስ ገብርኤል የሰጠው ክብር ነው በዚህ ቀን የሚታሰበው። በቅድሚያ በዓለመ መላእክት
ማን ፈጠረን የሚል ጥያቄ አንስተው ነበር መላእክት። እግዚአብሔር መላእክትን ፈጥሮ ተሰወራቸው ይላል። ከዛ በኋላ እነርሱን ፈጥሮ ከተሰወራቸው በኋላ በዓለመ መላእክት ከየት መጣህ? ማን ፈጠረን የሚል ጥያቄ በአእምሯቸው ውስጥ ተፈጠረ። ግዕዛን ያላቸው ፍጥረታት በመሆናቸው ይህንን ጥያቄ አነሱ ማለት ነው። ይህን ጥያቄ ሲያነሱ ከመካከላቸው ሳጥናኤል እኔ ነኝ የፈጠርኋችሁ የሚል ድፍረት የተሞላበት ቃል ተናግረዋል። ቅዱስ ገብርኤል፣ ሌሎችም ቅዱሳን መላእክት ሁሉ ይህንን ሰሙና አላመኑም። ያመኑም አሉ፣ የተጠራጠሩም አሉ። እነዛ ሁሉ እንግዲህ ክፍላቸውን አግኝተዋል ማለት ነው፣ አቋማቸውን። ቅዱስ ገብርኤል ግን በዚህ ሰዓት የተናገረው ነገር ነበረ። አምላካችን እግዚአብሔርን እስከምናገኘው ባለንበት ጸንተን እንቁም ብሎ ተናገረ። አሁን በዚህ ውስጥ አንድም አምላክ እንዳለ አመነ፣ አንድም ደግሞ ጽናትን በመስበክ የታወቀ መልአክ ሆነ። ጸንተን እንቁም ነው ያለው። እንዲሁ ደግሞ ባለንበት በማለት ያሉበት ምንም ግራ የሚያጋባ ጥያቄ የሚበዛበት ቢሆንም ወደ ተሻለው ለመድረስ ያሉበትን በትዕግስት ማለፍ እንደሚገባ አስተማረ ይሄ ቅዱስ መልአክ ማለት ነው። ባለንበት ጸንተን እንቁም ብሎ እንግዲህ ይህን አቋሙ እምነቱንና ጽናቱን ያየለት እግዚአብሔር ደግሞ የመወለዱን ታላቅ ምስጢር ለማምላክ ያበስራት ዘንድ መርጦታል። ይህንንም በታላቅ ክብር ገልጦታል ማለት ነው። ይህንም ጉዳይ ከማምላክ ቀጥሎ ለእረኞች ሁሉ ሰብኮታል። የሐዲስ ኪዳን እንግዲህ የመጀመሪያው ሰባኬ ወንጌል እየተባለ ቅዱስ ገብርኤል ይጠራል። ነቢየ እግዚአብሔር ቅዱስ ዳንኤልን ደግሞ በምርኮ በባቢሎን ሳለ ጥበብን እየሞላ የተሰወረውን እየገለጠ ጥናትን እያደለ ሱባኤን እየወሰነ የሱባኤ ጊዜውን እንዴት እንዲጸልይ እያስተማረ በሱባኤው መጨረሻ ደግሞ ንጹሐን የሚነጹበትን የአምላክን መምጣት ሕማሙን ሞቱን ለኢየሩሳሌምም የድነቷ ምንጭ መሆኑን ዳንኤል ነቢይ ነግሮታል። አምላካችን እግዚአብሔር እንግዲህ በሊቀ መላእክት በቅዱስ ገብርኤል ልመና ጽናትን፣ ትዕግስትን እንዲሁም ተስፋን ያድለን። በዚህ ውስጥ እንግዲህ ቀጣዩ በዓል ቅዱስ ያዕቆብ ዘግሙድ የስጋው ፍልሰት የሆነበት ነው። ያ ቅዱስ ያዕቆብ ዘግሙድ እዚህ ጋር በምስሉ ላይ እንደው ምናልባት የሚያብራራ ከሆነ ፍልሰቱ የሆነው ከኢየሩሳሌም ሀገር ወደ ግብፅ ነው፣ ብህንሳ ወደምትባለው ሀገር እና ታሪኩ የሚገርም ታሪክ ነው። የፋርስ ንጉሥ ወታደርና አማካሪ የነበረ ሰው ነው። ይሄ ሰው ከንጉሱ ጋር የፋርስ ንጉሥ ጋር ወዳጅ ነበረ ይሄ ቅዱስ እና እምነቱ መጀመሪያ ክርስቲያን ነበር ከቤተሰቦቹ ጋር ሲኖር። ከዚህ ንጉሥ ጋር ከተወዳጀ በኋላ ግን በፀሐይና በእሳት እንዲያምን አደረገው፣ ከእግዚአብሔር እንክዶ ማለት ነው ንጉሱ። ይሄንን ታሪክ ቤተሰቦቹ ሰሙ። በተለይ ሚስቱ፣ እናቱና እህቱ በጣም አዝነው ደብዳቤ ጻፉለት። እምነትህን ክደህ ከኛ ጋር በህብረት ልትኖር አትችልም። አንተ ክርስቶስን ከካድከው እኛንም ክደህናልና ከኛ ጋር ህብረት የለህም ብለው ጻፉለት። ደብዳቤውን አነበበ፣ በጣም አዘነ፣ አለቀሰ። ልቡ ተመለሰለትና ክርስቶስንም ቤተሰቦቹንም ማጣቱ በጣም አሳዘነው። ቁርጠኛ ውሳኔ ወስኖ የንጉሱን ጣዖታት ማገልገሉን አቆመና በምትኩ የቤተክርስቲያን መጻሕፍትን ማንበብ መጸለይም ጀመረ። ለንጉሱ ደግሞ ይህንኑ ነገሩት። አስቀርበው በጠየቀውም ጊዜ ንጉሱ እኔ ለጌታዬ ለኢየሱስ ክርስቶስ እሰግዳለሁ፣ እርሱንም አመልካለሁ። ምክንያቱም ጌታ ኢየሱስ ክርስቶስ በሰው ፊት የሚያምንብኝን ሁሉ እኔ ደግሞ በሰማዩ አባቴ ፊት አምንበታለሁ ብሎ ተናግሯል። የሚክደኝን ደግሞ እኔ ክደዋለሁ በሰማዩ አባቴ ፊት ብሎ ተናግሯል ብሎ ነገረው። ከዛ በኋላ አብዝታችሁ ቀጥቅጡና ግረፉልኝ አለ። ገረፉት፣ ይቀየራል ብሎ ጠበቋል። አላደረገም። ደሙ እንደ ጎርፍ እስኪወርድ ድረስ ማለት ነው። በዚህም እንዳልተመለሰ ባዩ ጊዜ ከአካል ክፍሎቹ አንድ እያሉ ቀስ እያደረጉ ነው ቆርጠው የጨረሱት። መጀመሪያ ላይ አንዳንድ ጣቶቹን የቆረጡ፣ የእጆቹን ጣቶቹን 10ን ቆረጡ። ከዛ የእግሮቹን ጣቶች 10ን ቆረጡ። ከዛ እያሉ ከእግሩ ክፍሎች እስከ ቁርጭምጭሚቱ እስከ መታጠፊያ እግሮቹ ድረስ ጭኑን እያደረጉ 42 ሌላ ክፍሎች ቆራረጡት ማለት ነው። በቀን ይህን እያደረጉ መጨረሻ ላይ ምኑ ቀረ? አንገቱ፣ ደረቱና ሆዱ ብቻ ቀረ። በጣም የሚያሳዝን እና ይህ ሁሉ ሆኖ ግን አምላኬ ሆይ በአንተ ይህ ሁሉ መከራ ስለደረሰብኝ
አመሰግናለሁ። አሁን ግን ወደ አንተ የምዘረጋው ምንም አካል የለኝም እያለ ያዝን እንደነበረ ታሪኩ ተመዝግቧል። በጣም በሚያሳዝን ሁኔታ ይሄ ሁሉ ሆኖበት እ፣ በህዝብ ላይ ወይም ደግሞ ወይም መከራና ስቃይ በሚያደርሱበት ላይ አላዘንም። እንደውም ለእነሱ ጸለየላቸው። በመጨረሻዋ የህይወት ቅጽበት የጸለያት ጸሎት ምንድን ነው? እግዚአብሔር ሆይ ለዓለሙ ሁሉ እባክህ ድኅነትህን ላክ፣ አንተን ላላወቁ ሁሉ ያውቁህና ይረዱ ዘንድ ማንነት እንዲረዱ ልባቸውን አብራላቸው ብሎ ይሄ ቅዱስ ጸልየዋል። አይ በዚህ ከዚህ በኋላማ በምኔ ወደ አንተ ጸልያለሁ፣ አሁን ጊዜ ደርሷል ብሎ ባሰበበት ቅጽበት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተገለጠለት እና አጽናናው፣ ቃል ኪዳንም ሰጥቶት ተሰወረው ማለት ነው። በዚህ ሰዓት የንጉሥ ወታደሮች መጥተው አንገቱን በምናየው በስዕሉ ላይ እንዳለው ቆርጠው ገደሉት ማለት ነው። ሰማዕትነትን በዚህ መንገድ የተቀበለ ቅዱስ አባት ነው። ከዛ በኋላ ወደ ሀገረ ሮሃ ሆሪያ ማለት ነው ወሰዱት ቅዱስ ስጋውን። በወቅቱ ንጉሱ የቅዱሳንን ሁሉ ስጋ እንዲያቃጥሉ እያደረጉ ስለነበሩ የፋርስ ንጉስ ከዚህ መሰወር ስለሚያስፈልግ ወደ ሀገረ ሮሃ ወሰዱት። ከዛ የከበረ ኤጲስቆጶስ ጴጥሮስ ወደ ግብፅ ሀገር ብህንሳ ከተማ ወሰደው። መነኮሳትም ነበሩ። ከቀኑ እኩሌታም ክርስቲያኖችም ጳጳሱና መነኮሳትም ሲጸልዩ እዛ በግብፅ ሀገር በብህንሳ ቦታ ላይ የቅዱስ ያዕቆብ ዘግሙድ ስጋ ከብዙ የፋርስ ሰማዕታት ስጋ ጋር ባለበት ሰማዕታት አብረዋቸው ዘመሩ፣ ባረኳቸውም። ቅዱስ ያዕቆብም ድምፁን አውጥቶ እግዚአብሔር እንዳዘዘ ስጋዬ በዚህ ይኑር ብሎ ተናገረ። በጣም የሚደንቅ ነው። ከዚያም በኋላ ቅዱሳኑ እንደተሰወሩ ታሪካቸው ተመዝግቧል። ኤጲስቆጶሱ ቅዱስ ጴጥሮስ ወደ ሀገሩ ሊመልሰው ፈለገ። ይዞ ጉዞ ጀመረ። የእግዚአብሔርን ቃል ግን ተላልፎ ስለወሰደው እግዚአብሔር ፈቃዱ አልሆነ። የቅዱሱ ስጋ ተመልሶ ሊወስደው ቢሞክርም በቦታው ተመልሶ አርፏል፣ በእግዚአብሔር ተአምር ማለት ነው። እዛም ብዙ ተአምራትን እየሰራ ነው የኖረው። በዚህ ውስጥ ብዙ ትምህርቶች እንማራለን። አንደኛው የእምነት ለውጥን በተመለከተ ከቅዱስ ያዕቆብ ዘግሙድ ታሪክ እንማራለን። የእምነት ለውጥ እምነታችንን የምንለውጠው ለምንድን ነው ሲባል የምንቀርባቸው ሰዎች ናቸው ተጽዕኖ የሚያሳድሩብን። አሁን የሰው ንጉሱን ቀርቦ ነው እምነቱን የለወጠ። ዛሬም እኛ መዋያችንን ማሰብ አለብን። የምንሰማውን ነገር መወሰን መምረጥ አለብን። መዋያችን ማለት አንዱ ሚዲያ ነው፣ አንዱ መዋያችን ሆኗል። አሁን የምንሰማው ሚዲያ የመናፍቅ ትምህርት ያለበት ከሆነ ቃለ እግዚአብሔር በእውነት የማይሰበክበት ከሆነ እንሄዳለን። ልባችን ይሸፍታል። የመንፍቅና መንፈስ ያድርብናል። ያደረብን መንፈስ ይዞን ይሄዳል ማለት ነው። ሁለተኛው የቤተሰቡ መልእክትና ማስጠንቀቂያ፣ እምነቱን ለተወሰው ክርስቶስን ለካደ ሰው እኛንም ከደህናል ብለው ልቡ እንዲመለስ የሚያደርግ መልእክትን ልከዋል። ዛሬ እምነታቸውን ክደው ከቤታችን ሲጠፉ ዝም ማለት ይሄ የሚያሳዝን ነገር ነው። ተመለሱ ብሎ መልእክት መላክ ማስተዋል እንችላለን ከዚህ ቅዱስ አባት። ሌላው የመጣበት ፈተናና የእርሱ ጽናት ነው። ከዛ በኋላ ክርስቶስን በልብ ውስጥ ካነገሰው በኋላ ግን በልብ ውስጥ ከተመለሰ በኋላ ግን እንግዲህ ይሄ እኮ የእነሱም እኮ በጸሎት ኃይልም ሆነው ነው እኮ የዚህን ሰው ልብ ይመልስ ዘንድ እግዚአብሔርን ለምነዋል እኮ። ባይለምኑ ይሄ ሁሉ ኃይል ከየት ይገኛል? በዚህ ሂደት ውስጥ ልቡ ከተመለሰ በኋላ ያ ሁሉ ፈተና፣ ያ ሁሉ መቆራረጥ፣ ስጋ ሁሉ ሲበጠስ ምንም ነገር አልመሰለውም። በክርስቶስ ካለ የሚደርስብን መከራ ሁሉ በደስታ ነው። እንደውም ጭራሽ ለሌሎቹ የሚጸልይ ሆነ እና ሌላው ደግሞ የምንማረው ከዚህ የስጋው ክብር፣ የቅዱሳን የስጋቸው ክብር የተጋደሉቱ የዛ ማረፊያው የቅዱሳኑ ደግሞ የመገለጣቸው ነገር እንማርበታለን። ቅዱሳንን አሁን ዛሬ ጣዖት ታመልካላችሁ እያሉ የሚነቅፉን አሉ። በእውነት ቅዱሳኑ እኮ ተጋድለው እግዚአብሔር የሰጣቸውን ቃል ፈጽመው የኖሩ ናቸው። የቅዱሱን በቅዱሱ ስም የተቀበለ የቅዱሱን ዋጋ ያገኛል የሚለው አምላካዊ ቃል የጠላችሁት ነው ለመሆኑ? እንዲህ ብሎ እንዲህ የሚሉት ይሄንን ቃል እና ቅዱሳኑ ይገለጣሉ በዚህ ክብር። ቅዱሳኑ እኛ ስንጠራ እንከብራለን። ሌላው የኤጲስቆጶሱ ስጋውን የመውሰድ ሙከራ ለመሳካቱ የሚያስተምረን ምንድን ነው? ፈቃደ እግዚአብሔር ያልሆነን ነገር መሞከር ውጤታማ እንደማያደርገን ነው እና ከዚህ እንድንማርና በቅዱሱ ጸሎት
እግዚአብሔር አምላካችን ይቅር እንዲለን ፈቃዱ ይሁንልን። ሌላው የምንማረው እዚሁ ላይ የተጻፈው ሶምሶን ይታሰባል። ሶምሶን ከእስራኤል መሳፍንት እግዚአብሔር በሰጠው ኃይል ኤሎፍላውያንን የታገለና ያሸነፈ መስፍን ነው። ብዙ ዓመታት ታግሏል። እናቱና አባቱ ብዙ ዓመት ልጅ በማጣታቸው እያዘኑ እግዚአብሔር ጋር ሲጸልዩ ኖረዋል። በመጨረሻም የእግዚአብሔር መልአክ ለእናቱ ተገልጦ ወንድ ልጅ እንደምትወልድ የምትወልደውም ልጅ ለእግዚአብሔር የተመረጠ ቅዱስ ስለሆነ የሚያሰክር መጠጥ እንዳትጠጣ እንዲሁም ደግሞ ለመስዋዕት የማይሆን የረከሰ ነገር የረከሰ ምግብ እንዳትመገብ አዘዛት። ከዛ በኋላ አሰቃይተው በባርነት ሲገዟቸው የነበሩትን ኢሎፍላውያንንም የሚያሸንፍ እንደሚሆን በዚሁ አስረዳት ማለት ነው። ይህንን ሄዳ ለባሏ ነገረችው። ማኑሄ ይባላል ባሏ። ይህን ስትነግረው እንዴ ለእኔ እግዚአብሔር ለምን አልነገረኝም ብሎ የእግዚአብሔር መልአክ ስለምን ለእኔ አይነገረኝም ብሎ እግዚአብሔር እንዲገልጥለት ጸለየ። ያ መልአክም ለእሷ የነገራት የእግዚአብሔር መልአክ ለእርሱም ደግሞ ልመናውን ሰምቶ ገለጠለት። እንግዲህ በመጽሐፍ ቅዱስ ላይ ያለ ታሪክ ስለሆነም ልናነበው እንችላለን እና ይህንኑ ታሪክ ነገረው። እውነት ነው፣ ለሚስቴ የነገርኳትን ሁሉ እንድትጠነቀቅ ንገራት አለው። የራሱን ፀጉር ምላጭ እንዳይነካው አዘዘው። ይሄም ምላጭ ሳይነካው ኖረ፣ ተወልዶ በጣም ጉልበት ኃይል ያለው ሆነ። አንበሳን በጉልበቱ ታግሎ ያሸነፈ ነው። ብዙ ቀበሮዎቹን በእጆቹ ይዞ ጅራታቸውን አገጣጥሞ አስሮ በኤሎፍላውያን ማሳ ላይ ለቋቸው ቃጠሎ እንዲያስነሱ አቃጥሎ ለቋቸው እነሱ እንዲያስነሱ ያደረገ ነው። በጉልበቱ ብዙ ታሪክ የሰራ ሰው ነው እና ለ20 ዓመታትም በእስራኤላውያን ነግሶ እስራኤልን ያስተዳደረ ነው እስራኤላውያንን። ከዛ ኤሎፍላውያንን ብቻውን ሆኖ ገጥሟቸው ብዙዎቹን አጥፍቷቸዋል። በመጨረሻ ግን ደሊላ የምትባል አንዲት ሴት ወደደ ከነርሱ ወገን እና እርሷ ጋር ሄዱ። ገንዘብ ሰጧት። 1000 ሆነው ሄደው አንድ ብር እንሰጥሻለን፣ 1000 እንሰጥሻለን። ከዛ በኋላ እርሱን ያዥልንና ኃይሉ በምን እንደሆነ ስለላ አድርጊና መረጃውን ንገሪን አሏት። 3 ጊዜ ስትጠይቀው አፌዘባት። አብዝታ ሌሊቱን ሙሉ ስትጨቀጭቀው ግን ባሰለቸችው ጊዜ ምስጢሩን ነገራት። ፀጉሬ ከተቆረጠ ኃይሌ ይነሳብኛል፣ በዛን ጊዜ ማንም ሰው ሊያጠቃኝ ይችላል፣ እንደማንም ሰው ሆናለሁ ብሎ ነገራት ማለት ነው። ይህንን ልክ ከጭንና ጭኗ መካከል እንደዚህ አስተኝታ ስዕሉ ላይ እንደምናየው ከዛ በኋላ ፀጉር ቆራጮችን አዘጋጅታ ሙልጭ አድርጋ ፀጉሩን አስቆረጠችው። በነቃ ጊዜ ኃይሉ ደከመ። ጠራች። ጠላቶቹን መጡ። ይዘው 2 አይኖቹን አጠፉት። በእግር ብረት አስረው ወደ ግዞት ወደ እስር ቤት አወረዱት። ከዚያ በኋላ አምጥተው ሊዝናኑበት ፈለጉ ማለት ነው። በታሰረበት ቦታ ላይ ወደ 3000 ሰዎች በተሰበሰቡበት አዳራሽ መጥቶ እስኪና ድሮ ይሄን ሁሉ ያደረክብን እያሉ ሊያፌዙበት ፈልገው አመጡት። ከዛ በኋላ እዛ ሲያመጡት ያመጣውን ሰው አይኑ ስለታወረ እባክህ የቤቱን ምሰሶ አስይዘኝ ያዳራሹን አለው። ምሰሶ ጋር ወስዶ አቆመው ከግንድና ግንዱ መካከል። ከዛ ከሁለቱ ምሰሶ መካከል ያዘና ጸሎት ጸለየ። የእግዚአብሔር መልአክና እግዚአብሔር እንዲረዳው እግዚአብሔርን ለመነና ባለ በሌላ አቅሙና ጉልበቱ ያንን ምሰሶ ሁለቱንም ሲገፋው ቤቱ ተደርምሶ እዛ ውስጥ ያሉት 3000 ሰዎች አብረው ጠፉ። እርሱም አብሮ ሞተ ማለት ነው እና በህይወት ዘመኑ ኖሮ በጦርነት ካጠፋቸው ይልቅ በሞተ ጊዜ ያጠፋቸው ሰዎች በዙ ይላል ታሪኩ ላይ። እንግዲህ በዚች ቀን ኃያል ሰው መጋቢት 30 ይታሰባል። ምን እንማራለን ከሶምሶን ህይወት ስንል የምንማረው እግዚአብሔር የሰጠንን ጸጋ በጥንቃቄና በአግባቡ ስለመጠቀም እንማራለን። ሶምሶን እግዚአብሔር መርጦት ሳለ ግን በጠላት ቀለበት ውስጥ በቀላሉ ነው የተጠመደው። በፍቅር ሰበብ ነው ይህም የሆነው፣ ፍቅሩ እውነተኛ ስላልሆነ ማለት ነው። እንግዲህ በጸሎት በእግዚአብሔር ፈቃድ ያልተጀመረ ነገር ሁሉ መጨረሻው መጥፊያ ሊሆን ይችላልና ከእንደዚህ አይነት ነገር መጠንቀቅ እንደሚገባ እንማራለን። ደሊላን እንደ ዓለም አድርገን ልንማርባት እንችላለን። ብልጭልጩ ነገር ኃላፊው ነገር ስቦን ከፍቅረ እግዚአብሔር ሊያርቀን ይችላልና እንጠንቀቅ የሚልን ትምህርት ከዚች አታላይ ሴት እንማራለን። እንግዲህ አምላካችን እግዚአብሔር በቸርነቱ
ደሊላ የሆነችብንን ዓለም አሸንፈናት ከእርሱ ጋር ጸንተን እስከ ፍጻሜው እንድንኖር ይርዳን። እንግዲህ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ያስተማረን የመከረን ልዑል እግዚአብሔር የተመሰገነ ይሁን። ከቅዱሳኑም በረከት ያድለን። ለወንድማችንም ቃለ ሕይወትን ያሰማልን።